ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ አድማጮቻችን ድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መራርጠን ከታማኝ የዜና ምንጮቻችን አረጋግጠን ይዘንላቸው የመጣውን ስፖርታዊ ጥንቅሮች በቅደም ተከተል እያጋርናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ ብለናል። ውድ ቤተሰቦቻችን በሐሳብ መስጫ ሳጥናችን ላይ የሳምንቱ መጨረሻ ቀናቶች ላይ የሊግ ጨዋታዎች የምንመለከትበት ቀን ነው። ክለቦቻችሁ ጨዋታ የሚያደርጉ ከሆነ ቅድመ ግምታችሁን ላኩልን። አሊያም በፕሮግራማችን ይዘት ሀሳብ አስተያየታችሁን ልታጋሩን ትችላላችሁ። አስቀድመን የተወሰኑ ሀገራዊ ጉዳዮችን እናነሳለን። በአውሮፓ የመረጃ ሰዓታችን ያው ትልቁ ሲጠበቅ የነበረው የዓለም ዋንጫ የዕጣ ማውጣት ስነስርዓት ነበረ። ከነ አነጋጋሪ ነገሩ የዓለም ዋንጫ የዕጣ ማውጣት ስነስርዓት ተጠናቋል። ዶናልድ ጄ ትራምፕ የኖቤል ሽልማት ይገባኛል ላሉ ግን የሚሰጣቸው ጠፋም። በኋላም ላይ እንግዲህ የኖቤል ፕራይዘስ አዘጋጆች ማለት ነው ስልጣን ላይ ላለ ሰው ከዚህ በኋላ አንሰጥም ሲሉ ዣን ኢንፋንቲኖ ግን ትላንትና የመጀመሪያውን ሽልማት ለሳቸው ሰጥተው አነጋጋሪ ነበር። የዓለም ዋንጫ ሜሲና ሮናልዶንም ሊያገናኝ ከጫፍ የደረሰ ይመስላል። በርካታ ሁነቶችን እንጠብቃለን። ለየት ያለ ጥንቅር በዚህ ዙሪያ አዘጋጅተናል። አብራችሁን ቆዩ። በሊግ የመረጃ ሰዓታችን ውድ ቤተሰቦቻችን በስፔን ላሊጋ ጀማሪዎችን አድርገን ሰፊ መረጃ እናነሳለን። በተለይም ዛሬ ባርሴሎና በጣም ወሳኝ የተባለ ጨዋታ አለው። ማድሪድ እስኪጫወት የነጥብ ልዩነትን ማስፋት ይችላል። ማድሪድ ቤት የቡድን ዜና እናነሳለን። ሰፋ ያለ ጥንቅር ይዘናል። ከዛ ውጪ ጣሊያን መረጃ ይዘናል። አሰልጣኙ ክለቡን ሊለቅ ስለሚችልበት ሁኔታ፣ በጀርመን ቡንደስሊጋ ዛሬ የምንጠብቃቸው መርሃ ግብሮች አሉ። የፍራንስ ሊጋም ቀጥሎ ይካሄዳል። ዘ ስፔሻል ዋን ጆዜ ሞሪኖ ሽንፈት የሚባል ነገር ቡድናቸው በዚህ ዓመት አያውቅም። ልዩ ጥንቅር በአውሮፓም ዙሪያ እንደዚሁ ተይዟል። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን የሳምንቱን ምርጥ እንነግራችኋለን። ተመርጧል። ምናልባት ያልተጠበቀ ተጫዋች ነው። አያይዘን ሰፋ ያለ መረጃ እናነሳለን ከዝውውር ጋር አያይዘን። እንደዚሁም ደግሞ በቡድን ዜና ሰፋ ያለ ጥንቅር በፕሪሚየር ሊጉ ካነሳን በኋላ በታላላቅ የፕሪሚየር ሊግ ክለቦች ሰፊ ጥንቅሮችን ይዘናል። ሃላንድ ከአለን ሺረር ትልቁ ቆይታ ነበረ። ይህን ቆይታ እናነሳዋለን። ሲቲ ዛሬ በጣም ወሳኝ የተባለ የፕሪሚየር ሊግ መርሃ ግብር ያደርጋል። ሰፋ ያለ ጥንቅር ይዘናል። ሲቲያን ተቆዩናላችሁ። የቼልሲው ተጫዋች ኮል ፓልመር ተጽዕኖ ልዩ ነበረ። ከዓለም ዋንጫ ጋር አያይዘን ፓልመርን እናነሳለን። የቼልሲውን ምርጥ ተጫዋችም እንደዚሁም ሪስ ጄምስን የተመለከተና አንድ ዝውውር ሊፈጸም የሚችልበት ነገር እንዴት ቀረ፣ በቼልሲ በኩል የተጫዋቹም ቃል ተገኝቷል። ቼልሲ ሊቀላቀል ነበር ብሏል። ከዛ ውጭ ቼልሲም ዛሬ ወደ ቪታሊቲ ስቴዲየም ያቀናን ወሳኝ የተባለ የፕሪሚየር ሊግ መርሃ ግብር ይጠብቀዋል። ቼልሲያንም በጨዋታው ዙሪያ ተጨማሪ መረጃዎችን ስለያዝን አብራችሁን ቆዩ። የሶስተኛ የሜዳ ክፍል በጣም ወሳኝ ተጫዋች ሆኗል ፍሎሪያን ቬርስ። ተጨማሪ ጥንቅር እናነሳበታለን። ሌላኛውም የሊቨርፑል የክረምት ፈራሚ የፕሪሚየር ሊጉ ምርጥ አጥቂ አሌክሳንደር ኢሳክ በሊቨርፑል ነገሮች እንደከበዱት ይታወቃል። ተጨማሪ መረጃዎችን ይዘናል። ሊቨርፑልን የቡድን ዜና ካነሳን በኋላ የዛሬ ተጋጣሚያቸው ሊድስን በተለየ መንገድ እናነሷለን። ዛሬ ወደ ኢላንድ ሮድ ስቴዲየም ያቀናለን ሊቨርፑል። በጣም ትልቅ በጣም ወሳኝ ጨዋታ ይጠብቀዋል። ጨዋታው ላይ ሰፊ ጥንቅር ይዘናል። ሊቨርፑልያንም ትከታተሉታላችሁ። በማንቸስተር ዩናይትድ የመረጃ ሰዓታችን የዓለም ዋንጫ ጋር አያይዘን አንድ የዩናይትድን መረጃ እናነሳለን። ከዛ በዘለለ ግን አሁን በትልቁ ሚዲያውን የተቆጣጠረው ከሩበን አሞሪም ይሰናበት አይሰናበት ሁለቱ የክለቡ ባለቤቶች ጉዳይን በተመለከተ ሰፊ ጥንቅሮች እየወጡ ነው። ለመሆኑ የሩበን አሞሪ ስንብትውን ሲሆን እነማን በቦታው ላይ ዩናይትድ ቤት መንበረ ስልጣኑ ሊቆጣጠሩት ይችላሉ በሚለው ጉዳይ ላይ እና ዩናይትድ ቤት መልበሻ ክፍሉ ላይ ከሰሞኑ አለመረጋጋትን የፈጠረውን ጉዳይ እናጠረዋለን። ከዛ ውጭ ዩናይትድ ቤት ኮንትራቱን የፈረመም ተጫዋች አለ። የቡድን ዜና ተካቷል። ዩናይትዳውያን ቆዩን። በአርሰናል የመረጃ ሰዓታችን ሰፋ ያለ የቡድን ዜና ነው የምናነሳው። ከአጥቂው ቪክተር ዮኬሬሽ እስከ ሁለገቡ ሚኬል ሜሪኖ እናነሳለን። ከዛ ውጭ በማይክል አርቴታ በጥብቅ የሚወደደው ተጫዋች ትላንትና ከካሜራ እይታ ውጭ ያደረጓቸው ተጫዋቾችና አርሰናል ቤት የተረጋገጠ የጉዳት መረጃ አለ። ከዛ ውጭ ሊያስፈርሙት የሚሹት ተጫዋች በክለቡ ኮንትራትም ሊፈርም ነው እየተባለ ነው። የቡድኑን ቁልፍ ተጫዋች ዴክላን ራይስ እናነሳለን። አርሰናል ቤት በርከት ያሉና ሰፋ ያሉ የቡድን ዜናና ዕለታዊ
መረጃዎች ተካተዋል። እስከ ፕሮግራማችን ፍጻሜ ከቆያችሁ እነኝና ሌሎች ተጨማሪ መረጃዎችን ትከታተላላችሁ። ላይክ፣ ሰብስክራይብ፣ ሼር አድርጉን። በሀሳብ መስጫ ሳጥናችን ላይ ሀሳብ አስተያየታችሁን እንደ ሁልጊዜው ዛሬም አጋሩን። በተለይም በጨዋታ ግምት ዙሪያ በየክለቦቻችሁ ያድርሱን፣ አሊያም በፕሮግራማችን ይዘት ላይ ከቃል ስፖርት ዩቲዩብ ቻናል እኔ ቃል ነኝ የእናንተን እያጋራችሁን መልካም ቆይታ ተመኘን። በሀገር ቤት እንጀምር። የኢትዮጵያ ፕሪሚየር ሊግ የ9ኛ ሳምንት መርሃ ግብሮች ትላንት ጀምሮ መካሄዳቸውን ነግረናቸዋል። ትላንት ምሽት በቃል ስፖርት ዩቲዩብ ቻናል ወይም ዲሴምበር 5 አርብ ምሽት ባቀረብንላችሁ ጥንቅር ላይ ወላይታ ዲቻ ከምድረገነት ሽረ 1-1 እንዲሁም ኢትዮጵያ መድን ከኢትዮ ኤሌክትሪክ 1-1 እንደተጠናቀቁ ነግረናችሁ አንድ ቤተሰባችን በሀሳብ መስጫ ሳጥናችን ላይ ግብ አልባ ከመሆኑ የተነሳም አንዳንድ ጊዜ ጨዋታዎቹን ለማየት በጣም ደባሪ ነውና የግብ መጠኑ በጣም ያንሳል የሚል ሀሳብ ያለው ሌሎችም ቀልድ እየተጨመረበት መልእክት ልኮልን ነበር። ለማንኛውም ዛሬ በርካታ ያሉ ግቦችን እንጠብቃለን። በርካታ ጨዋታዎች ይደረጋሉ። አዲስ አበባ ስቴዲየም ላይ ኢትዮጵያ ንግድ ባንክ ከወልዋሎ ዲግራት ዩኒቨርሲቲና ሲዳማ ቡናም ከድሬዳዋ ከተማ ይጫወታሉ። በሐዋሳ ዩኒቨርሲቲ ላይ አዳማ ከተማ ከቅዱስ ጊዮርጊስ፣ ሸገር ከተማ ከባህር ዳር ከተማ እንደዚሁ ጨዋታቸውን የሚያከናውኑ ይሆናል። ትላንትና በአሜሪካ የዓለም ዋንጫ የዕጣ ማውጣት ስነ ስርዓት ወይም የምድብ ድልድል ይፋ ሲደረግ ኢትዮጵያም በአንድ ሰው ተወክላለች። የኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንት፣ የካፍ ስራ አስፈጻሚ ኮሚቴና የፊፋ ጸረ ዘረኝነትና ጸረ አግላይነት ኮሚቴ አባል የሆኑት አቶ ኢሳያስ ጅረ በዩናይትድ ስቴትስ ኦፍ አሜሪካን ዋሽንግተን ዲሲ የተካሄደውን የ2026 የፊፋ ዓለም ዋንጫ ዕጣ ማውጣት ስነ ስርዓት ላይ በመታደም እንግዲህ በጆን ኤፍ ኬኔዲ አዳራሽ ተገኝተው በኢትዮጵያ በኩል ኢትዮጵያን የወከሉት ሆኗል። በስነ ስርዓቱ ዙሪያ በርካታ ሀሳቦችን ይዘናል። ምናልባት ግን በቀጥታ ስርጭት ሁነቱን ስትከታተሉት ነበር ወይም በኢትዮጵያን ሰዓት አቆጣጠር አርብ ምሽት ትላንትና ወይም ዲሴምበር 5 ፍራይዴ ናይት በኢትዮጵያን ሰዓት አቆጣጠር ምሽት 2 ሰዓት ላይ ነበረ መርሃ ግብር ነው። ስንቶቻችሁ ግን ተከታተላችሁት እውነቱን? እኛ ተጨማሪ መረጃዎችን እናንሳበት። የ2026 የዓለም ዋንጫ ውድድር ምድብ ድልድል ዕጣ ማውጣት ስነስርዓት ሲካሄድ ምድብ 1 ላይ አዘጋጁ ሀገር ሜክሲኮ፣ ደቡብ ኮሪያ፣ ደቡብ አፍሪካ የአውሮፓ ጥሎ ማለፍ አሸናፊ በምድብ ዲ ላይ ያለች አሸናፊ ሀገር ተደልድላለች። እዚኛው ላይ ምድብ 2 ላይ አዘጋጁ ሀገር ካናዳ፣ ስዊዘርላንድ፣ ካታር እና የጣሊያን፣ ዌልስ፣ ቦስኒያ፣ ሰሜን አየርላንድ አሸናፊ እርስ በርስ ተፋልመው ያሸነፈ እዚህ ምድብ ላይ የሚቀላቀል ይሆናል። ምድብ 3 ላይ ብራዚል፣ ሞሮኮ፣ ስኮትላንድ እና ሃይቲ ተደልድሏል። በጣም አነጋጋሪው ሀገር። ምድብ 4 ላይ አዘጋጁ ሀገር አሜሪካ፣ ኦስትሪያ፣ ፓራጓይ እና እንደዚሁም እዚኛው ምድብ ላይ ደግሞ ቱርክ፣ ሮማኒያ፣ ስሎቬኒያ እና ኮሶቮ እርስ በርሳቸው ተጫውተው አንድ ያሸነፈ ብሔራዊ ቡድን እዚህ ምድብ ላይ ይቀላቀላል። ምድብ 5 ጀርመን፣ ኢኳዶር፣ አፍሪካዊቷ ተወካይ ኮት ዲቫር እና ኩራሳኦ ሌላ በጣም አነጋጋሪው ሀገር እዚህ ምድብ ላይ ነው ያለችው። ምድብ 6 ላይ ኔዘርላንድ፣ ጃፓን፣ ቱኒዚያ ከዛ በኋላ ዩክሬን ከስዊድን፣ ፖላንድ ከአልባንያ እርስ በርስ ተጫውተው ያሸነፈች አንድ ሀገር እዚህ ምድብ ላይ የምትቀላቀል ይሆናል። ምድብ 7 ደርሰናል ውድ ቤተሰቦቻችን። ቤልጅየም፣ ኢራን፣ አፍሪካዊቱ ሀገር ግብፅና ኒውዚላንድ ተደልድለዋል። ምድብ 8 ላይ ስፔን፣ ፓራጓይ፣ ሳውዲ አረቢያ እና ኬፕ ቨርዴ ተደልድለዋል። ከዛ በኋላ ውድ ቤተሰቦቻችን አዲሶቹ ምድብ ይቀጥላሉ፣ ምክንያቱም የሀገራት ቁጥር ስለጨመረ። ምድብ 9 ደርሰናል። ፈረንሳይ፣ አፍሪካዊቱ ሀገር ሴኔጋል፣ ኖርዌይ የሃላንድ ቡድን። ከዛ በኋላ እዚህ ምድብ ላይ አንድ ተጨማሪ ሀገር ለማወቅ ኢራቅ ከቦሎቪያ ተጫውተው ያሸነፈ ሀገር ከሱራናማ ጋር ተጫውተው ያሸነፈች አንድ ሀገር እዚህ ላይ ትቀላቀላለች። ምናልባትም ለየት ያለች ሀገር ልትቀላቀል ትችላለች። በተለይም ሱራናማ ድል የምታረግ ከሆነ እዚህ ምድብ ላይ የምትቀላቀል ሌላ ሀገር ናት። ምድብ 10 ደርሰናል። የ2022 የዓለም ዋንጫ አሸናፊዋ የሊዮኔል አንድሬስ ሜሲው ሀገር አርጀንቲና፣ ኦስትሪያ፣ አፍሪካዊቷ ሀገር አልጄሪያና ጆርዳን ተደልድለዋል። ምድብ 11 ላይ የክርስቲያኖ ሮናልዶ ሀገር ፖርቱጋል፣ ኮሎምቢያ፣ ኡዝቤኪስታን። እዚህ ምድብ ላይ ደግሞ ኮንጎ ከጃማይካ፣ ኒው ካሎዲያ እርስ በርስ አሸናፊ አንድ ሀገር እዚህ ምድብ ላይ የሚቀላቀል ይሆናል። የመጨረሻው ምድብ 12 ነው። እንግሊዝ፣ ክሮኤሽያ፣ ፓናማ እና
ጋና እዚህ ምድብ ላይ እንደዚሁ የተደለደሉ ሌሎች ሀገራት ናቸው። የዓለም ዋንጫም በርከት ያሉ ሀገራትን ለመጀመሪያ ጊዜ በርከት ያሉ ምድቦችን ለመጀመሪያ ጊዜ ሊያስመለክተን 2026 ሰኔ 4ን እየጠበቀ ይገኛል። ምናልባት ለእናንተ ከዚህ ውስጥ የሞት ምድብ የትኛው ነው ወይም ጠንካራው ምድብ የትኛው ነው? በሀሳብ መስጫ ሳጥናችን ላይ ጻፉልን። በቀጣዩ የ2026 ዓለም ዋንጫ ውድድር የፍጻሜ ጨዋታ እረፍት ላይ ትዕይንት እንደሚኖረው ይፋ ተደርጓል። የእረፍት ሰዓት ትዕይንቱ እንደ አሜሪካው ሱፐር ቦል ውድድር እንደሚሆን ተነግሯል። ይህ ማለት የፍጻሜ ጨዋታው በታሪክ ረጅሙ የፍጻሜ ጨዋታ ይሆናል ማለት ነው። በጭማሪ ደቂቃ ምክንያት ሳይሆን በመሃል ላይ በሚደረግ የእረፍት ሰዓት ትዕይንት ምክንያት ነው ተብሏል። ከዚህ ጋር በተያዘ ታዲያ ውድ ቤተሰቦቻችን የዓለም ዋንጫ ላይ አዳዲስ ሁነቶችን እንደዚሁ ልንከታተልበት እንደምንችል ነው በዚሁ ፍንጭ የተገኙ አንዳንድ መረጃዎችን ለመጨመር ሜክሲኮ ከደቡብ አፍሪካ የሚያደርጉት ጨዋታ የፊፋ የ2026 የዓለም ዋንጫ የመክፈቻ ጨዋታ ነው። የ2026 ዓለም ዋንጫ የመክፈቻ ጨዋታ ወደ 2010 የደቡብ አፍሪካ የዓለም ዋንጫ ትውስታ የሚመልሰን ሲሆን በሀገረ ሜክሲኮ እና በደቡብ አፍሪካ መካከል የሚደረገው ጨዋታ 2010 ላይ እንደዚሁ የመክፈቻውን ጨዋታ አዘጋጇን ሀገር ደቡብ አፍሪካ ከሜክሲኮ አገናኝቶ 1-1 አቻ ውጤት የተጠናቀቀ ጨዋታ ነበረ። ፒተር ድሮሪ ሻባላላ ሲል አንረሳውም። በአፍሪካ ምድር የተካሄደው ዋንጫ እንደነበረ የሚዘነጋ አይደለም። ተጨማሪ መረጃዎችን እናንሳ። እዚሁ የዓለም ዋንጫ ለውድ ቤተሰቦቻችን ምናልባት የዶናልድ ጄ ትራምፕን ሀሳብ እናስከትል። የ2006 ዓለም ዋንጫ ምድብ ድልድል ዝግጅት ሲካሄድ የአሜሪካው ፕሬዚዳንት ዶናልድ ጄ ትራምፕ በስርዓቱ ላይ ንግግር አድርገው ነበረ። ሜሲ ታላቅ ተጫዋች ነው ያሉት ትራምፕ ክርስቲያኖም እንዲሁ ታላቅ ተጫዋች ነው ሲሉ አወድሰዋል። ሮናልዶን እዚህ አግኝቼ አነጋግሬዋለሁ፣ ስለ እግር ኳስ አውርተናል፣ እሱ እዚህ ነበር፣ ምርጥ ሰው ነው ሲሉ ፕሬዚዳንት ዶናልድ ጄ ትራምፕም አወድሷል። በእርግጥ ለሮናልዶ መወድስ ሲያቀርቡ የመጀመሪያቸው አይደለም። ምናልባት የሜሲ አድናቂ ቅር እንዳይላቸው ያሉ ይመስላል። ትላንትና እንግዲህ ለፊፋ ደግሞ ቅርብ ነው በሚባለው ሜሲ ዙሪያ ሀሳባቸውን አጋርተዋል። ምናልባት ፖርቱጋልና አርጀንቲና ምድባቸውን የበላይ ሆነው ካጠናቀቁ ሩብ ፍጻሜ ላይ የመገናኘት እድል ይኖራቸዋል። ለመጀመሪያ ጊዜ ሮናልዶ እና ሜሲ በዓለም ዋንጫ እንደዚሁ ሊገናኙ የሚችሉበት ሰፊ እድል ይጠብቃቸዋል። አሰልጣኝ ሊዮኔል ስካሎኒ በዚሁ አርጀንቲና ላይ ስላለን ሻምፒዮንነታችንን ዳግም ለመድገም ያለንን ሁሉ እንሰጣለን ሲሉ ተደምጠዋል። ትላንትና የዓለም ዋንጫን ቁጭ ያረጓት እሳቸው ነበሩ። ታዲያ የሰው ሰራሽ አስተውሎት ቴክኖሎጂን ተጠቅመው ማን የዓለም ዋንጫን ያነሳል ተብሎ ተጠይቆ ነበር። 2026ንም ለአርጀንቲና ሰጥቷታል። ምናልባት የስፔን ብሔራዊ ቡድን በኦፕታ በኩል ቅድመ ግምት የተሰጣት ብሔራዊ ቡድን እንደሆነች ይታወቃል። ከዚሁ ጋር በተያያዘ ውድ ቤተሰቦቻችን በዓለም ዋንጫ ሌላ የምንጠብቃቸው ሁነቶች አሉ። ለአብነት ያክል እንግሊዝ በ2026 የዓለም ዋንጫ 2018 ላይ ያስለቀሰቻትን ክሮሺያ አግኝታታለች። ስለዚህ ሂሳብ የሚያወራርዱበት ጥሩ ዕድል የመጣ ይመስላል። በሴሚፋይናል በ2018 የዓለም ዋንጫ ክሮሺያ ጥላት ነበረ እንግሊዝን። ሌላው እንግሊዝን ካነሳን ግን እንግሊዝ ከጋና ተደልድለዋል። እንግሊዝ ከጋና ለመጨረሻ ጊዜ የተገናኙት 2011 ላይ ነበረ። ዳግም ተገናኝተዋል። 1-1 የተጠናቀቀ ውጤት ነበረም በወቅቱ። እንግሊዝ ምናልባት ሌላ ትልቅ የአፍሪካ ሀገርን ዳግም የምታገኝ ይሆናል። በዓለም ዋንጫ ዙሪያ ምናልባት ተጨማሪ ጥንቅሮችን እናንሳ። 2006 ዓለም ዋንጫ በኢትዮጵያን አቆጣጠር ምናልባት ቀኑን ማወቅ ከፈለጋችሁ ሰኔ 4 2018 ይጀመራል። በ26 ዓለም ዋንጫ ጨዋታ ላይ የጨዋታ ኮከብ በመባል የሚመረጡ ተጫዋቾችም ሽልማት ይሸለማሉ። ከዛ ውጭ ውድ ቤተሰቦቻችን በዓለም ዋንጫ ላይ ምናልባት የምንጠብቃቸው ሁነቶች ውስጥ በየምድቦቻቸው አንደኛ ሆነው የሚያጠናቅቁ እና 32 እና 16 ጥሎ ማለፍ በአሸናፊነት ተወጥተው ሩብ ፍጻሜ ከደረሱ ፈረንሳይ ከኔዘርላንድ፣ ስፔን ከቤልጅየም፣ ብራዚል ከእንግሊዝ፣ አርጀንቲና ከፖርቱጋል ልናያቸው የምንችላቸው በጣም ትልልቅ ጨዋታዎች ናቸው። በባሎንዶር ሽልማት ላይ ይፎካከራሉ ተብሎ የሚጠበቁና የአውሮፓን የወርቅ ጫማ ለማንሳት እየተፋለሙ ያሉት ሃላንድና የኬሊያን ምባፔ በአንድ ምድብ ተደልድለዋል። ፈረንሳይ ከኖርዌይ ሲገናኙ የምናየው ሌላ በጣም ትልቅ ጨዋታም ይሆናል ተብሎ እንደዚሁ ይጠበቃል። ሌላው ክርስቲያኖ ሮናልዶም ከቀድሞ የቡድን አጋሩ ጋር ይፋለማል። ከሃመስ ሮድሪጌዝ ጋር አብረው 2 የአውሮፓ ሻምፒዮንስ ሊግ ዋንጫዎችን አንስተዋል። አሁን ግን ለሀገር ይፋለማሉ። ኤል ክላሲኮንም እናያለን። በዛ ውድ ቤተሰቦቻችን ፔድሪን ከቫልቬርዴ ያፋልማል። እንደሚታወቀው ስፔን ከኡራጋይ አንድ ምድብ ላይ ናቸው። ስለዚህ ኤል ክላሲኮንም ጭምር
ዓለም ዋንጫ እናያለን ማለት ነው። ስለ ዓለም ዋንጫ ግን አጠቃላይ መረጃ ትንሽ እንጨምርላችሁ። የዓለም ዋንጫ ለ23ኛ ጊዜ በወንዶች ይካሄዳል። ለመጀመሪያ ጊዜ 3 አዘጋጆች ያከናውኑታል። እስካሁን 964 የዓለም ዋንጫ ጨዋታዎችን አይተናል። 2720 ግቦችን አየን። ብራዚል በውድድሩ 114 ጨዋታን ያደረገች 237 ግብ ያስቆጠረች ቀዳሚ ሀገር ናት። በነገራችን ላይ ሊዮኔል አንድሬስ ሜሲ ደግሞ 26 የዓለም ዋንጫ ጨዋታዎችን የተጫወተ የመጀመሪያው ተጫዋች ሲሆን የጀርመኑ ተጫዋች ሚሮስላቭ ክሎዛ በዓለም ዋንጫ 16 ግብ አለው። ሜሲ 13 ነው። ሜሲ አሁን ይጫወታል። ምናልባት ሪከርዱን ሊያሻሽል ይችላል። ትላንትና ቢቢሲ ስፖርት የዕጣ ማውጣት ስነስርዓቱ በጣም ረዥም ነውና ከሌላ ጊዜው የተሳታፊ ብሔራዊ ቡድኖች ስለጨመረ ምናልባት ድልድሉ ሳይወጣ የዓለም ዋንጫ እንዳይጀመር ብለው የቀለዷት ቀልድ ደግሞ ትላንትና መነጋገሪያ ነበረች። በስነ ስርዓቱ ላይ ዶናልድ ጄ ትራምፕ የዓለም የኖቤል ሽልማት ይገባኛል ብለው ሲከራከሩ ነበረ። እሳቸው በመካከለኛው ምስራቅና በአፍሪካ ውስጥ ህዝቡን ከጦርነት ታድጌያለሁ፣ የህዝብን መፈናቀል አስቀርቻለሁኝ፣ የአፍሪካውያንና የመካከለኛው ምስራቅ ህዝብን ከመሳሪያ ጩኸትና ጆሮ መደንቆር አድኛለሁ ብለው የኖቤል ሽልማትን ጠይቀው ነበረ፣ ግን አልተሰጣቸውም ነበረ። የፊፋው ፕሬዝዳንት ዣን ኢንፋንቲኖ ደርሰውላቸዋል። ትላንትና የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የመጀመሪያ የፊፋ የሰላም ሽልማት አሸናፊ ሆኗል። ፊፋ ሽልማቱን ያበረከተው በዓለም ዙሪያ ያሉ ሰዎች አንድ ላይ በሰላም እንዲኖሩ ላገዙት ነው ብለዋል። ዶናልድ ትራምፕ በዓለም ላይ ለሰላም ለሰሩት ስራ እውቅና ለመስጠት ፊፋ ይህንን ሽልማት አበርክቷል ሲሉ የፊፋው ፕሬዝዳንት ዣን ኢንፋንቲኖ ተናግረዋል። በጉዳዩ ላይ ሰፊ መረጃን ትላንት አቅርበንላችሁ እንደነበር አይዘነጋም። ታዲያ ጦርነቶች እንዳይጀመሩ ጭምር አስቆሚያለሁ ብለዋል። አይደለም የተጀመሩትን ዶናልድ ጄ ትራምፕ አይታችሁ የማታውቁት ውድድርም ይሆናል ብለዋል። የአሜሪካውን የሶስቱን ሀገራት አሜሪካ፣ ካናዳ፣ ሜክሲኮ የዓለም ዋንጫ የፊፋ የሰላም ሽልማት ተሸላሚ የሆኑት የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ለሰላም ብዙ መስራታቸውን በመድረኩ ተናግረዋል። የሚሊዮኖችን ህይወት ታድጌያለሁ፣ የፍንዳታን ድምፅ አስቀርቻለሁ። ስለዚህ የአፍሪካና የመካከለኛው ምስራቅ ህዝብ ጆሮ አይደነቁርም ከዚህ በኋላ ብለዋል። በርካታ አደጋዎችን የሚያስቆሙትን እኔ ብለዋል። ጦርነቶች እንዳይጀመሩ ማስቆም ችለናል ያሉት ፕሬዝዳንቱ ለሰላም ያበረከቱትን ነገር እወቁልኝ ብለዋል። እግር ኳስ የተለየ ስፖርት አይነት መሆኑን የጠቆሙት ፕሬዝዳንቱም አይታችሁ የማታውቁትን የዓለም ዋንጫ በእኔ ሀገር ታዩታላችሁ ብለዋል። ሰኔ 4 2018 ቀጠሮ እንዳትይዙ ብለዋል ዶናልድ ጄ ትራምፕ። ወደ ክለብ እግር ኳስ እንመለስ። ውድ ቤተሰቦቻችን የዓለም ዋንጫ ብዙ የሚነገሩ ነገሮች አሉት፣ ግን በቀጣይ በተከታታይ መረጃ እናነሰዋለን። ሀሳብ አስተያየታችሁን አጋሩን። ስፔን ደርሰናል። ትላንትና በስፔን ላሊጋ አንድ መርሃ ግብር ነበረ። የ15ኛ ሳምንት መርሃ ግብር ሪያል ኦቪድን ከማሎርካ ያገናኘው ጨዋታ ያለምንም ግብ 0-0 በሆነ አቻ ውጤት ተጠናቋል። ዛሬ የላሊጋ 15ኛ ሳምንት መርሃ ግብሮች በአራት ጨዋታዎች ቀጥሎ ይካሄዳል። ቪዳሪያልን ከሄታፌ፣ ዲፖርቲቮ አላቬዝን ከሪያል ሶሴዳድ፣ ሪያል ቤትስን ከባርሴሎና፣ አትሌቲኮ ቢልባኦን ከአትሌቲኮ ማድሪድ ዛሬ የሚያገናኝ መርሃ ግብሮችን በ15ኛ ሳምንት እንዲሁ በላሊጋ የምንመለከት ይሆናል። የሪያል ቤትስና የባርሴሎና ጨዋታ ዛሬ በላሊጋው በትልቁ ይጠበቃል። በኢትዮጵያን ሰዓት አቆጣጠር ዛሬ ምሽት 2:30 ሲል ይደረጋል። ባለሜዳው ሪያል ቤትስ ነው። ሪያል ቤትስን እናስቀድም። ሪያል ቤትስ በዚህ ውድድር ዓመት አጠቃላይ ማለት ነው 11 ድል አላቸው፣ 8 አቻ ወጥተዋል። 2 ሽንፈት ብቻ የገጠመው ቡድን ነው። በአንጻራዊነት ከባርሴሎና ያነሰ ሽንፈት ገጥሟቸዋል። ባርሴሎና በዚህ ውድድር ዓመት አጠቃላይ ካደረጓቸው ወደ 20 በላይ ጨዋታዎች 14 ድል 2 አቻ 4 ሽንፈት ያጋጥሟቸዋል። በሪያል ቤትስ በኩል ያለፉት 5 ጨዋታ ሽንፈት ምን እንደሆነ አያውቁም። ምክንያቱም 3 ድል እና 2 አቻ ነው ያላቸው። በባርሴሎና በኩል በቼልሲ 3-0 የተሸነፉት ሽንፈት ይጠቀሳል። ከዛ ውጭ 4ቱን ጨዋታ በድል ያጠናቀቀ ቡድን ነው የሃንሲ ፊሊኩ ቡድን ባርሴሎና። በሁለቱ ቡድኖች መካከል ታሪካዊ ግንኙነቶችን ካየን 86 ጊዜ ባርሴሎና የረታ፣ 30 ጊዜ ሪያል ቤትስ የረታበት፣ 28 ጊዜ ያቸው የወጡበት ታሪክ አለ። የመጨረሻ 4 ግንኙነት ነጥለን ለማየት ሞክረን ነበር። ሁለቱን ባርሴሎና አሸንፏል 4-2 እና 5-1። ሁለቱን ባቻ ውጤት አጠናቀዋል 2-2 እና 1-1። ዛሬ ምሽት 2:30 የሚደረገውን ጨዋታ ማን በበላይነት ሊወጣው ይችላል? ቀድመ ግምታችሁን በሐሳብ መስጫ ሳጥናችን ላይ ላኩልን።
ከሪያል ማድሪድ ጋር በተያያዘ ያው ትሬንት አሌክሳንደር-አርኖልድ 2025 አናየውም። በእርግጥ ከፌብራሪም በፊት ይመለሳል ተብሎ 100% ማረጋገጫ አልተሰጠበትም። ያው ከጃንዋሪ እስከ ፌብራሪ ባለው ወር ውስጥ ግን ይመለሳል ተብሎ ይጠበቃል። ትሬንት አሌክሳንደር-አርኖልድ ትላንትና ለሪያል ማድሪድ ደጋፊዎች በማህበራዊ ትስስር ገጹም ላይ መልእክት አጋርቷል። በእውነት በጣም አሳዛኝ ብሎታል የገጠመኝን ነገር ግን ስመለስ እጅግ በጣም ጠንካራ ሆኜ መለሳለሁ ሲለ ተደምጧል። በቅርቡ ነበር ከጉዳት የመጣው ኤል ክላሲኮ ጨዋታ ጭምር በጉዳት ያመለጠው ተጫዋች ነበረም፣ ግን አሁንም ዳግም ጉዳት አስተናግዷል። በጣም ተጠናክሬ እመለሳለሁ ብሏል። እዚሁ ማድሪድ ቤት አንድ መረጃ ለመጨመር ኬሊያን ምባፔ በትላንትናው ዕለት ሽልማቱን ተረክቧል። እንደሚታወቀው የኖቬምበር ወይም የህዳር ወር የሪያል ማድሪድ የወሩ ምርጥ ተጫዋች ተብሎ መመረጡን አስቀድመን ነግረናችሁ ነበር። ጣሊያን ደረስን ውድ ቤተሰቦቻችን። በጣሊያን ሴሪ የወቅቱ አነጋጋሪ ቡድን ኮሞ የወቅቱ አነጋጋሪ አሰልጣኝ የቀድሞ የአርሰናል ተጫዋች ሴስክ ፋብሬጋስ እንደሆኑ ይታወቃል። በነገራችን ላይ ኮሞ ጋር ረጅም ጊዜ ኮንትራት አለው። አሰልጣኝ ብቻ አይደለም፣ የተወሰነ ድርሻ ከኮሞ ስፖርት ክለብ ላይ እንዳለው ይታወቃል። ታዲያ ኮሞን ሊለቅ የሚችልባቸውም ቅድመ ሁኔታዎች አሉ እየተባለ ነው። እንደ ዴሮ ስፖርት ዘገባ ከሆነ እንደ ባርሴሎና፣ እንደ ማንቸስተር ሲቲ፣ እንደ አርሰናል ያሉ ክለቦች ጥያቄ የሚያቀርቡ ከሆነ ሊለቅ የሚችልበት እድል በጣም ሰፊ ነው እየተባለ ይገኛል። ከዚህ ጋር በተያያዘ ምናልባትም በእነኚህ ቡድኖች ውስጥ ግን የአሰልጣኝ ጥያቄ አሁን ላይ እየተነሳ አይደለም። በባርሴሎና በሲቲም በአርሰናልም ግን ሊለቅ የሚችልባቸው እድሎች እነኚህ ናቸው ተብሏል። ምናልባት ዣቪ አሎንሶ ሪያል ማድሪድ ባየር ሙኒክ ከጠየቀው ብሎ በባየርና ሌቨርፑልን አንቀጽ እንደነበረው ማለት ነው። የጣሊያን ሴሪ ዛሬ ቀጥለው ይካሄዳሉ። 3 ጨዋታዎች እናያለን። ሳሱሎ ከፊዮረንቲና፣ ኢንተር ከኮሞ፣ እንደዚሁም ሄላስ ቬሮና ከአታላንታ ጋር ዛሬ መርሃ ግብራቸው እንደዚሁ የሚያከናውኑ ይሆናል። ጀርመን ደረስን ውድ ቤተሰቦቻችን። በጀርመን ቡንደስሊጋ ቦሩሲያ ሞንቹ ግላድባህ ከሜንዝ ያደረጉት ጨዋታ በትልቁ ይጠበቅ ነበረ። በነገራችን ላይ ቦሩሲያ ሞንቹ ግላድባህ ካለፉት ማግኘት ከሚገባው 15 ነጥብ ትላንትና 13ኛውን አሳክቷል። ታዲያ በጣም አስገራሚ ነገር ዳኮስታ ነው ግብ ያስቆጠረው። የሜንዙ ተጫዋች በራሱ መረብ ላይ 58ኛው ደቂቃ ላይ ተቆጠረች ግብ ቦሩሲያ ሞንቹ ግላድባን ባለድል እንዲሆኑ አድርጓቸዋል። ቡንደስሊጋ ዛሬ ይቀጥላሉ። ወደ ቤተሰቦቻችን ኮሎኝ ከሴንት ፓውሊን፣ ኦግስቡርግ ባየርና ሌቨርፑሰን፣ ሃይደንሄም ከፍራይቡርግ፣ ወልቭስበርግ ከዩኒየን በርሊን፣ ስቱትጋርት ከባየር ሙኒክ ይጫወታሉ። እንደዚሁም ምሽት 2:30 ሲል አረቢ ሌፕሺንግ አይንትራክ ፍራንክፈርት ዛሬ በቡንደስሊጋ የሚጠበቁ መርሃ ግብሮች ናቸው። ፈረንሳይ ደርሰናል ውድ ቤተሰቦቻችን። በፍራንስ ሊግ አርብ ምሽት አንድ መርሃ ግብርን አየን። ሊልን ከማርሴ ያገናኘ ትልቅ ጨዋታ ነበረ። ጨዋታው በሊል በባለሜዳው 1-0 አሸናፊነት ተጠናቋል። የኬሊያን ምባፔ ታናሽ ወንድም ኢታን ምባፔ 30ኛው ደቂቃ ላይ ብቸኛውን የጨዋታውን ልዩነት ግብ አስቆጠረ። ከዛም ደስታውን እንደ ታላቅ ወንድሙ ገለጸ። ውጤቱን ተከትሎ ሊል ነጥቡን 29 አድርሶ ከማርሴ ጋር አስተካከለው። ማርሴን አሸንፎት ራሱን ማለት ነው። ከፓሪሰን ጀርሜን 1 ነጥብ ከመሪው በ2 ነጥብ ብቻ አንሶ በጊዜነት 4ኛ ላይ ነው ያለው። ምናልባት ዛሬ የሚደረጉ መርሃ ግብሮች የደረጃ ሰንጠረዡ ላይ ለውጥ ያመጣሉ። ዛሬ ምሽት 1 ሰዓት ናንት ከሊንስ፣ ምሽት 3 ሰዓት ቱሉስ ከስትራስቡርግ፣ ምሽት 5 ሰዓት ከ05 ደቂቃ ሲል በፓርክ ደ ፕሪንስ ፓሪሰን ጀርሜን ከስታድ ሬኒስ ጨዋታቸውን የሚያከናውኑ ይሆናል። የፖርቱጋል ፕሪሜራ ሊጋ ትላንትና እንደ መርሃ ግብር አይተናል። ውድ ቤተሰቦቻችን አርብና ቅዳሜ በርከት ያሉ ጨዋታዎች የኖሩበትም የሚኖሩበትም ምክንያት በሳምንቱ አጋማሽ የአውሮፓ ሻምፒዮንስ ሊግ ጨዋታ መኖራቸው ምክንያት ነው። በቤኔፊካና በስፖርቲንግ ሊዝበን መካከል የነበረው ታዲያ ትልቁ ጨዋታ 1-1 በሆናቸው ውጤት ተጠናቀቀ። ግብ በማስቆጠር ረገድ ስፖርቲንጎች በጎን ካለቬዝ 12ኛ ደቂቃ ግብ መሪ ሆኑ። 27ኛው ደቂቃ ላይ ሱዳኮቭ ግብ አስቆጥሮ ቤኔፊካ ናቸው ያደረጋቸው። ከቤኔፊካ በኩል 92ኛው ደቂቃ ላይ ፕሪስታኒየን በቫር ከታየ በኋላ ቢጫው ወደ ቀይ ተቀይሮበት በቀይ ካርድ ከሜዳ እንዲወጣ ሆኗል። በነገራችን ላይ የዘ ስፔሻል ዋን ጆዜ ሞሪኖ ቡድን ቤኔፊካ በፖርቱጋል ፕሪሜራ ሊጋ ሽንፈት የሚባል ነገር ያልገጠመው ቡድን ነው። ልክ እንደ ፖርቶ ሁሉ ሽንፈት የለም። ያው በርከት ያሏቸዎች ግን አለበት። ቤኔፊካ 5 አለው። ለማንኛውም የፖርቱጋል ፕሪሜራ ሊጋን ከ13ኛ ሳምንት በኋላ ፖርቶ አንድ ቀሪ ጨዋታ እጁ ላይ ያለ በ34 ነጥብ ይመራዋል። የቀድሞ የሩበን አሞሪም እና የቪክተር ዮኬሬሽ ቡድን በ32 ነጥብ ሁለተኛ፣ የሞሪኒዮ ቡድን ቤኔፊካ በ29 ነጥብ
3ኛ ደረጃ ላይ ተቀምጠዋል። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል የሰዓቱን አጫጭር ስፖርታዊ ጥንቅሮች እያጋራናችሁ እንገኛለን። ከቃል ስፖርት ዩቲዩብ ቻናላችን ጋር ቆይታ ስታደርጉ ታዲያ ላይክ፣ ሰብስክራይብ እና ሼር ማድረግ እንዳይረሳ። በሀሳብ መስጫ ሳጥናችን ላይ ለምትልኩልን ሀሳብ በተለይም በምሽት በነበረን ፕሮግራም ላይ ለላካችሁልን ሀሳብ አስተያየት በእውነት እጅግ አድርገን እናመሰግናለን። በዚህኛውም ጥንቅራችን በየክለቦቻችሁም የሳምንቱ ጨዋታ ቅድመ ግምት አሊያም በፕሮግራማችን ይዘት ምልከታችሁን እያጋራችሁን ቃል ስፖርት ዩቲዩብ ቻናልን ሰብስክራይብ ካላረጋችሁ ሰብስክራይብ አድርጋችሁ ለ100 ሺህ እንድንበቃ እርዱን። ወደ ፕሪሚየር ሊግ መረጃ እንሸጋገር። የፕሪሚየር ሊግ የ14ኛ ሳምንት መርሃ ግብሮች ተደርገው ከተጠናቀቁ በኋላ አሁን የ15ኛ ሳምንት ላይ ደርሰናል። በ14ኛ ሳምንት ግን ከነበሩ ጨዋታዎች ውስጥ ምርጥ 8 እጩዎችን ነግረናችሁ ነበር። ፕሪሚየር ሊጉ በይፋ ገጹ ላይ የሳምንቱን ምርጥ ይፋ አድርጓል። በዚህም መሰረት የሊድስ ዩናይትዱ ተጫዋች ጋብርኤል ጉድመንድሰን አሸናፊ ሆኗል። በቼልሲ ጨዋታ ላይ ድንቅ ጊዜን ማሳለፉን ተከትሎ ነው። እስካሁን በፕሪሚየር ሊጉ አንደኛ ሳምንት ሪቻርድሰን ከስፐርስ፣ ሁለተኛ ሳምንት ጆ ፓሊና ከቶትናም፣ ሶስተኛም ሳምንት ዶሚኒክ ሶቦስላይ ከሊቨርፑል፣ አራተኛ ላይ ሉካስ በርግቬል ከቶትናም፣ አምስተኛ ሪያን ግራቨንበርግ ከሊቨርፑል፣ ስድስተኛ ሳምንት ኤርሊንግ ብሮት ሃላንድ ከሲቲ፣ ሰባተኛ ሳምንት ካይሴዶን ከቼልሲ፣ ስምንተኛ ሳምንት ማጓየርን ከዩናይትድ፣ ዘጠነኛ ሳምንት ብሪያን ቤሞን ከዩናይትድ፣ 10ኛ ሳምንት ካይሴዶን ከቼልሲ፣ 11ኛ ሳምንት ጀሬሚ ዶኩን ከሲቲ፣ 12ኛ ሳምንት ኢብሪቼ ኤዜን ከአርሰናል፣ 13ኛ ሳምንት ብሩኖ ፈርናንዴዝን ከዩናይትድ ካለ በኋላ 14ኛ ሳምንት ጋብርኤል ጉድመንድሰን ከሊድስ ዩናይትድ ሲመረጥ ለመጀመሪያ ጊዜ በዚህ ዓመት ከቢግ ሲክስ ክለብ ውጭ የሆነ ተጫዋች የሳምንቱ ምርጥ ተጫዋች ተብሎ ተመርጧል። የጋናው የፊት መስመር አጥቂ አንቶኒዮ ሴሜንዮን ዝውውር በተመለከተ ትላንትና በጣም ማውጣት ስነ ስርዓት ላይ ታድመው ጋና ከእንግሊዝ እንደደረሳት ቁጭ ብለው ያዩት አሰልጣኝ ኦቶ አዶ ሐሳባቸውን አጋርተዋል። ዘ አትሌቲክም ይዞት በወጣው መረጃ መሰረት ይህ የ25 ዓመት ጋናዊ ተጫዋች 65 ሚሊዮን ፓውንድ የውል ማፍረሻ አለውና ጥር ላይ መሸጡ አዋጭ እንደሆነ አስቀድመው ተናግረው ነበረ። ታዲያ የጋና ብሔራዊ ቡድን አሰልጣኝ ኦቶ አዶ እንደተናገሩት ከሆነ እሱ በበርንማውዝ አስደናቂ ስራዎችን ሰርቷል። ለበርንማውዝም ትልቅ ክብር አለኝ። አሁን ምናልባትም በትልቅ ደረጃ የምንመለከተው ሰዓት የደረሰ ይመስላል ብለዋል። በጣ ማውጣት ስነስርዓቱ ጎን ለጎን ባደረጉት ቃለ መጠይቅ የጋናው የፊት መስመር አጥቂ አንቶኒዮ ሴሜንዮን በሊቨርፑል፣ በሲቲ፣ በስፐርስም ጭምር ስሙ እየተያዘ እንደሆነ ይታወቃል። ታዲያ አሁን ላይ ተጫዋቹም ጥር ላይ የመሸጡ ነገር ታምር እስካልተፈጠረ ድረስ ለበርንማውዝ አዋጩ ጊዜው ነው። በርንማውዞች ተጫዋቹን አቆይተን ገንዘብ ቀንሶም ቢሆን ክረምት ላይ ሸጥ ብለው እስካልወሰኑ ድረስ የበርንሌው የመሃል ሜዳ ተጫዋች ሃኒባል ሙጅሪብ በእንግሊዝ እግር ኳስ ማህበር የ4 ተጫዋታ ቅጣት ተጥሎበታል። በትላንትናው ዕለት ተጫዋቹ ቅጣት የተጣለበት ቡድኑ ከሊድስ በነበረው ጨዋታ የሊድስ ዩናይትድ ደጋፊ ላይ ራቁን በመጥፋቱ ምክንያት መሆኑ ተረጋግጧል። ሃኒባል ሙጅሪብ ጥፋተኝነቱን በማመን ከኤፍኤ የተጣለበትንም ቅጣት እቀበላለሁ ብሏል። ተጫዋቹ ከ4 ጨዋታ እገዳ በተጨማሪ የ15,000 ፓውንድ ቅጣት ለኤፍኤ እንዲከፈል በትላንትናው ውሳኔ ተወስኖበታል። በርንሌ ከዚህ ጋር በተያዘ ተጫዋቹን ምን አይነት ቅጣት ይቀጠዋል የሚለው ደግሞ በቀጣይ ይጠበቃል። የፔፕ ጋርዲዮላው ቡድን ማንቸስተር ሲቲ በፕሪሚየር ሊጉ የሁለተኝነትን ስፍራ ከአርሰናል ቀጥሎ ይዞታል። ምናልባትም ከአምና አስከፊ የሲቲ ጉዞ በኋላ ዘንድሮ ወደ ጥሩ ፎርማቸው የመጡ ይመስላል። እዚህ ጥሩ ፎርማቸው ላይ ደግሞ ሃላንድ 15 የፕሪሚየር ሊግ ግቦችን አስቆጥሮላቸው የፕሪሚየር ሊጉም ከፍተኛ ግብ አስቆጣሪ በግሉ እንደ ቡድን ሲቲን ወደ ዋንጫ ተፎካካሪነት መልሶታል ማለት ይቻላል። ታዲያ በባለፈው ሳምንት 100 የፕሪሚየር ሊግ ግቦችን ማስቆጠሩን ምክንያት በማድረግ ከፕሪሚየር ሊግ ሪከርድ የነጠቀው አለን ሺረርን ነውና በእንግሊዝ በአለን ሺረር ተይዞ የነበረው ሪከርድ የለጠቀው ሃላንድ ከአለን ሺረር ጋር ሰፊ ቆይታ ውይይት ቃለመጠይቅ አድርገዋል። ሃላንድ ሳቅም እየተሽኮረመመም ጭምር ሪከርዱን ከነጠቀው አለን ሺረር ፊት ቁጭ ብሎ ቃለመጠይቅ አድርጓል። ውድ ቤተሰቦቻችን የዚህ ቃለመጠይቅ ሙሉ እጃችን ላይ እንደደረሰ ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል በስፋት እናደርሳችኋለን። ሃላንድ ግን በዚህ አይቆምም፣ ግብ ማስቆጠር የሚቀጥል የህይወቴ አንድ አካል ይሆናል ብሏል። ይህንን ሐሳቡን በቃል ስፖርት ዩቲዩብ ቻናል በብቸኝነት ትከታተሉታላችሁ። እጃችን ላይ እንደደረሰ ወዲያው የምናደርሳችሁ ይሆናል። ሲቲ
ዛሬ ወደ ሜዳው ይመለሳል። በኢታድ ስቴዲየም ሰንደርላንድን አመሻሽ 12 ሰዓት ሲል ዛሬ በኢትዮጵያን ሰዓት አቆጣጠር ይገጥማል። ሲቲ እስካሁን በዚህ ዓመት ያደረጋቸውን አጠቃላይ 21 የሚጠጉ ጨዋታዎች ውስጥ 14ቱ ድል ናቸው። 2-5 ሽንፈት ገጥሞታል። ሰንደርላንድ ዘንድሮ ክስተት ነው። ካደረጋቸው አጠቃላይ 15 ጨዋታ 6 ድል፣ 6 አቻ፣ 3 ሽንፈት ብቻ ነው የገጠመው። ከሲቲ በታች ነው ሽንፈት የሚያስተናግደው በቁጥር ካሰላ ነው። ሲቲ በመጨረሻ 5 ጨዋታ ላይ 2 ሽንፈት ገጥሞታል በባየርን ሌቨርፑል እና በኒውካስል። ቀሪ 3 ጨዋታዎችን በድል አጠናቋል። ከመጨረሻ 5 ጨዋታ በሰንደርላንድ በኩል 1 ሽንፈት ብቻ ነው ያለው። በእርግጥ 1 ድልም ብቻ ነው ያለው። ቀሪ 3 ጨዋታዎችን ባቸው ውጤት ነው ያጠናቀቁ ካለፉት 5 ጨዋታ። በእርስ በርስ ግንኙነታቸው ሲቲ 71 ጊዜ ሰንደርላንድን ረትቶታል። ሰንደርላንድ 48 ጊዜ ሲቲን ረትቷል። 24 ጊዜ አቻውተዋል። የመጨረሻ 4 ግንኙነታቸውን ነጠለን ለማየት ሞክረን ነበር። የሲቲ የበላይነት አለ 2-1 2-0 1-0 4-1 የመጨረሻ 4 ግንኙነት በሲቲ የበላይነት የተጠናቀቀ ነው። የዛሬ ምሽቱ ጨዋታ ማን በበላይነት ይወጣዋል? ቅድመ ግምታችሁን ላኩልን። በዓለም ዋንጫ የዕጣ ማውጣት ስነ ስርዓት ላይ ከታዘብናቸው ምስሎች ውስጥ አንደኛው ኮል ፓልመር የታወሰበት ምሽት ነበረ። የኮል ፓልመር ተጽዕኖ እንዴት ያለ መሆኑን ትላንትና በዓለም ዋንጫ የዕጣ ማውጣት ስነ ስርዓት ላይ ሮቢ ዊሊያምስ አሳይቶናል። ሮቢ ዊሊያምስ መድረክ ላይ ሊወጣ ሲል ልክ እንደ ኮል ፓልመር ደስታውን ገልጿል። ኮል ፓልመር እጁን አጣጥፎ ጎል ካስቆጠረ በኋላ ደስታው እንደሚገልጽ ይታወቃል። ያቺን መንገድም በመድረኩ ላይ ደግሟታል ሮቢ ዊሊያምስ። ስለዚህ የኮል ፓልመር ተጽዕኖ በዚህን ያክል ደረጃ ከፍ ያለ እንደሆነ ተመልክተናል። አሁን ደግሞ ከጉዳት ተመልሶ ለቼልሲ ግልጋሎት የሚሰጥበት ሰዓት እንደደረሰም ይታወቃል። የቼልሲ የወሩ ምርጥ ተጫዋች ይፋ ተደርጓል። በአሰልጣኝ ማሬስካ የሚሰለጥነው ቼልሲ በወሩ ባደረጓቸው ጨዋታ ላይ ምርጥ ብቃቱን ያሳየው የቡድኑ አምበልና ከጉዳት ከተመለሰ በኋላ ባለፉት 1 ዓመታት ከጉዳት ነፃ የሆነው ሪስ ጄምስ የቼልሲ የወሩ ምርጥ ተጫዋች ተብሎ ተመርጧል። ምናልባት ቼልሲ ደጋፊዎች ይገባዋል ወይስ ከሱ የተሻለ ተጫዋች ይህን ሽልማት ማግኘት የነበረበት በቡድናችሁ ነበር ወይ? ምልከታችሁን አጋሩን። ሪስ ጄምስ ግን ምናልባት ጥሩ የሚባለው ዜና ጉዳት ካስተናገደ ዓመት አልፎታል። ይሄ በቼልሲ አንድ ትልቅ ተደርጎ ሊነገር የሚችል ለቼልሲ ደጋፊዎችም በጣም ትልቁ ዜና ነው፣ ለተጫዋቹም ጭምር። አንድ መረጃ ለመጨመር ያክል በማድሪድ ሌጀንድ ሆኗል። አሁን በኤሲ ሚላን እየተጫወተ የሚገኘው ሉካ ሞድሪች አስቀድሞ ግን በፕሪሚየር ሊግ በቶትናም እናውቀው ነበረ። ታዲያ ቶትናም ሳለ ለቼልሲ ሊፈርም ከጫፍ ደርሶም እንደነበረ ቼልሲንም የሚቀላቀል የሚችልበት እድል እንደነበረ ግን በኋላም በአንዳንድ ምክንያት ወደ ሪያል ማድሪድ እንዳቀና ተናግሯል። ምናልባት ያኔ ማድሪድን ሄዶ 6 የአውሮፓ ሻምፒዮንስ ሊግ ባለቤት ሲሆን የራሱ ሚና የነበረው ሰው ቼልሲ ቢመጣ የቼልሲን ታሪክ ከዚህ ቀደም ካለፉት ታሪኮች የተቀየረ ያደረገው ነበር ወይ? ቼልሲያን መልከታችሁን ላኩልን። ቼልሲ ዛሬ ወደ ቪታሊቲ ስቴዲየም ያቀናና የአንድ ኤራ ኦላውን ቡድን በርንማውዝን ያስተናግዳል። ምሽት 12 ሰዓት ሲል የሚጀምር ጨዋታ ነው። ውድ ቤተሰቦቻችን በባለሜዳው በርንማውዝ በኩል በዚህ ዓመት ያደረጓቸውን አጠቃላይ 15 ጨዋታ 5 ድል 4 አቻ 6 ሽንፈት አስተናግደዋል። በቼልሲ በኩል በዚህ ዓመት ያደረጓቸውን አጠቃላይ 21 ጨዋታ 12 ድል 4 አቻ 5 ሽንፈት አስተናግደውበታል። በርንማውዝ ባለፉት 5 ጨዋታ ድል የሚባል ነገር አያውቅም። ውድ ቤተሰቦቻችን 4 ጨዋታ ተሸንፎ 1 ጨዋታቸው ወጥቷል። ከዌስትሃም ጋር 2-2 የወጡት ጨዋታ ነው። ከዛ ውጭ ሙሉ ሽንፈት ነው። በቼልሲ በኩል ባለፉት 5 ጨዋታ 1 ሽንፈት ነው የገጠማቸው። እሱም ባለፈው ሳምንት በሊድስ ኢላንድ ሮድ ስቴዲየም ላይ 3-1 የተሸነፉት ጨዋታ ነው። ከአርሰናል ጋር ወጡ። ካይሴዶ በቀይ የወጣበት ጨዋታ። ከዛ ውጭ ባርሴሎናን 3-0፣ በርንሌን 2-0፣ ወልቭስን 3-0 ያሸነፉት 3ቱ ድላቸው ባለፉት 5 ጨዋታ ውስጥ ይጠቀሳል። በእርስ በርስ ግንኙነት ቼልሲ 15 ጊዜ ያሸንፏል። በርንማውዝ 5 ጊዜ ረቷል፣ 3 ጊዜ ያቸወጥቷል። የመጨረሻ 4 ግንኙነታቸውን ነጥለን ከተመለከትን ቼልሲ 2 ያሸንፏል፣ 1-0 እና 2-1፣ አንዴ 0-0፣ አንዴ 2-2 ታቸው የወጡት ጨዋታ ይጠቀሳል። ዛሬ ምሽት 12 ሰዓት ሲል የሚጀምረውን ጨዋታ ግን ማን በበላይነት ሊወጣው ይችላል? ቅድመ ግምታችሁን በሐሳብ መስጫ ሳጥናችን ላይ አጋሩን። በዚህ ሲዝን በተደረጉ የፕሪሚየር ሊግ ጨዋታ እንደ ፍሎሪያን ቬርዝ ወደ 3ኛ የሜዳ ክፍል ብዙ ኳሶችን ያቀበለ የለም። ቴንቲ ስፖርት፣ ስኩዋካም እንደዚሁም ሁስኮርድ ጭምር እና ኦፕታ ያረጋገጡት ቁጥር ነው። እንዲህ አይነት አስደናቂ ቁጥር አለው። በነገራችን ላይ አንድም የፕሪሚየር ሊግ ተጫዋች ይህን አላረገም። 3ኛ የሜዳ ክፍል ላይ በርከት ያሉ ኳሶችን በማቀበል በዚህም ሳምንት የእሱ ነው ቀዳሚ ቁጥር። ምናልባት ግብ አያስቆጥር አሲስት አያደርግ እንጂ
እንዲህ አይነትም ተጽዕኖ ፈጣሪ ተጫዋች ነው ፍሎሪያን ቪርትዝ በሊቨርፑል። በግሌም ሆነ እንደ ቡድን ከባድ ጊዜ ላይ ነን ብለዋል አሌክሳንደር ኢሳክ። በቅርብ ጊዜ ውስጥ ምርጡን ውጤት አላስመዘገብንም፣ በእርግጥ እኔም ብዙ ነገሮች ባሳይ ብዬ እመኛለሁ። እንደ ቡድን አዎንታዊ ለመሆንና የተሻለ ለማድረግ እየሞከረን ነው ብለዋል። ብዙ ተጨማሪ ነገሮች እጠብቃለሁ ከሊቨርፑል። በጣም ጥሩ ብሰራም እንኳን ሁል ጊዜ ያንን አደርጋለሁ፣ የበለጠ ማድረግ ግን እፈልጋለሁ ብሏል። ጥሩ እየሰራው እንደሆነና እንዳልሆነ የማውቀው የመጀመሪያው ሰው እኔ ነኝ ያለው ተጫዋቹ ይህንንም ከማንም በላይ አውቀዋለሁ። አሁን ጊዜው ለእኔ ጥሩ አይደለም ብሏል። በግሌ አሁን ላይ ለምን እንዲህ አስቸጋሪ እንደሆነብን በትክክል ባላውቅም ይህ እግር ኳስ ነው። አንዳንድ ጊዜ እግር ኳስ ውስጥ እንደዚህ አይነት ነገሮች ያጋጥማሉ ብሏል አሌክሳንደር ኢሳክ። አሌክሳንደር ኢሳክ ክረምት ላይ ስለተፈጠረው ነገር ብዙ ነገር ማውራት አልፈልግም ብሏል። በኒውካስል አምጾ አልጫወትም አልለማመድም ብሎ ሊቨርፑል ብቻ ብሎ ሊቨርፑልን ጠብቆ የመጣ ነው። ምናልባት ያን ጊዜ በቅድመ ውድድር ዝግጅት ከኒውካስል ጋር አለመጫወቱ አሁን ለገጠመው ችግርም ከፊትነስ ጋር በተያዘ እንደ ትልቅ ችግር እንደሚነሳበት ይታወቃል። አሁን ብዙ ያንን ማንሳት አልፈልግም፣ ግን በሊቨርፑል ጥሩ ጊዜ እየመጣ ነው ብሏል። ሊቨርፑል ዛሬ ከሊድስ ይጫወታል። ቀጥሎ ቶትናም ሆትስፐር ስቴዲየም ድረስ ሄዶ ይገጥማል። ወልቭስን አንፊልድ ላይ ሊድስ ዩናይትድን ከዛ በሁለተኛው ዙር መልሶ በአንፊልድ ያስተናግዳል። ከዛ ፉልሃምን፣ ክራቨን ኮቴጅ፣ አርሰናልን ኤምሬትስ ላይ ሁለተኛው ዙሪያው ከሊድስ ጨዋታ ጀምሮ ስለሚጀመር ነው። ከዛ በኋላ እንደ በርን ላይ ያለውን ቡድን አንፊልድ ላይ ይገጥማል። ስለ ዛሬው ተጋጣሚ ግን ሊድስ ዩናይትድ የተወሰነ ነገር እንበል። ሊድስ ከቼልሲ ጋር ባረጉት ጨዋታ 22.3 በመቶ የሚሆኑ ረጅም ኳሶችን ተጠቅመዋል። ይሄ በፕሪሚየር ሊጉ ለሊድስ ትልቁ ቁጥር ነው። በፕሬስ ኮንፈረንስ ላይ በተደጋጋሚ አርኔ ስሎት ከኛ ጋር ረጃጅም ኳሶችን ለሚጫወቱ ቡድኖች ምንም አይነት መፍትሄ እንደሌለው ሲናገሩ ነበርና ምናልባት ሌላ አደጋ በኢላንድ ሮድ ስቴዲየም እንዳያስተናግዱ በሊቨርፑል በኩል ያሰጋል። ዛሬ ምሽት 2:30 ሲል ጨዋታው ይጀምራል። በኢትዮጵያን ሰዓት አቆጣጠር ኢላንድ ሮድ ስቴዲየም ሊድስ ዩናይትድ ከሊቨርፑል ይጫወታሉ። ሊድስ በዚህ ዓመት ያደረጓቸው የጨዋታ ድምር ብዛት ወደ 15 ይጠጋሉ። 4 ድል፣ 3 አቻ፣ 8 ጨዋታ ግን ተሸንፈዋል። በሊቨርፑል በኩል በዚህ ዓመት ያደረጓቸውም አጠቃላይ ወደ 21 በላይ ጨዋታዎች ውስጥ ውድ ቤተሰቦቻችን 22 ጨዋታ ተጫውቷል። በእርግጥ የኮሚቲ ሽልድንም ከደመር ነው 11 ድል ናቸው፣ 2 አቻ፣ 9 ጨዋታ በዚህ ዓመት ተሸንፏል። ሊቨርፑል የመጨረሻ 5 ጨዋታ በሊድስ ቼልሲን 3-1 ያሸነፉት ነው። ከዛ ውጪ 4 ጨዋታ በተከታታይ የተሸነፈ ቡድን ነው። ሊቨርፑል ባለፉት 5 የመጨረሻ ጨዋታ 1 ድል 1 አቻ አለው፣ 3 ጨዋታ ሽንፈት ገጥሞታል። በታሪካዊ ግንኙነታቸው ሊቨርፑል 60 ጊዜ ረቷል ሊድስን፣ 27 ጊዜ ሊድስ ሲረታ 29 ጊዜያቸው ወጥተዋል። የመጨረሻ 4 ግንኙነታቸው ነጥለን ብናይ 4 ውስጥ ሊቨርፑል 3ቱን ረቷል። 6-0፣ 6-1፣ 3-0። ከዛ ውጭ ሊድስ ዩናይትድ 2-1 1 ጊዜ የረታበት ጨዋታ ይጠቀሳል። ዛሬ ማን በጨዋታውን በበላይነት ሊወጣ ይችላል? ቅድመ ግምታችሁን ላኩልን። ዩናይትድ ደረስን። ዩናይትድ በዓለም ዋንጫ ተጫዋቾቹ እርስ በርስ ይፋለሙበታል። ማቲያስ ኩኛ ብራዚልን ወክሎ እንደዚሁም ናስር ማዝራዊ ሞሮኮን ወክሎ በዓለም ዋንጫው በምድብ 3 ወይም ምድብ ሲ ላይ ተደልድለዋል። እርስ በርስ የሚፋለሙ ይሆናል። እርግጥ እንደዚህ ካሰላን በየክለቦቹ አናጣም እርስ በርስ በተቃራኒ የሚፋለሙትን። ከዓለም ዋንጫ በፊት ግን ዩናይትድን የሚያሰጋው ነገር የአፍሪካ ዋንጫ አለ። የአፍሪካ ዋንጫ ውድ ቤተሰቦቻችን ዲሴምበር 21 ጀምሮም በሞሮኮ አዘጋጅነት በዛው እንደሚካሄድ ይታወቃል። ዩናይትድ ለሱ መፍትሄ እያፈላለገ ነው ተብሏል። አሁንም ቢሆን ድርድር ላይ ናቸው። እስካሁን የመጨረሻ ልባት አልተሰጠም። ኑስር ማዝራዊ ብሔራዊ ቡድን ይቀላቀላል አስቀድሞ በተያዘው ቀነ ቀጠሮ፣ ምክንያቱም ሞሮኮ ቀድማ ጨዋታ ስለምታደርግ። የሌሎቹን ጉዳይ በተመለከተ የአማድ ዲያሎና የብራያን ቤሞ ግን እስካሁን ከየፌዴሬሽኖቹ ዩናይትድ ምላሽ እየጠበቀ ነው። በማንቸስተር ዩናይትድ አመራሮች መካከል ያለ አንድ ግልጽ ፍላጎት አለ። ይኸውም ዩናይትድ ወደ አውሮፓ ሻምፒዮንስ ሊግ መመለስ አለበት የሚል ነው። አሁን ግን ያ ስጋት አለ ዩናይትድ ቤት፣ ምክንያቱም የቡድኑ ወጥነት ጥያቄ በጣም አሳሳቢ ነው። በ13 ወር 13 ድል ያላቸው ሩበን አሞሪም ቡድኑን በአሰልጣኝነት እየመሩ ከአውሮፓ ሻምፒዮንስ ሊግ ያገናኙታል የሚለው ነገር ስጋት ገብቷቸዋል። ውድ የቃል ስፖርት ዩቲዩብ ቻናል የዩናይትድ ደጋፊዎች ዲሴምበር 5 አርብ ምሽት፣ ዛሬ ዲሴምበር 6 ነው፣ ባቀረብንላችሁ ስፖርት የመረጃ ሰዓታችን ላይ የግሌዘር ቤተሰቦች በሩበን አሞሪም ደስተኛ እንዳልሆኑ፣ የክለቡን የቢዝነስ ሞዴል አደጋ ላይ የጣለና የዩናይትድን የአክሲዮን ድርሻም ይቀንሳል፣ ክለቡን እንሽጥምብል ዋጋ ይወርድብናል ብለው በሰር ጂም ራትክሊፍ በኩል ለሩበን አሞሪም መፍትሄ እንዲፈላለግ በጥብቅ እንዳሳሰቡ ነግረናቸዋል።
ምናልባት የሩበን አሞሪም ስንብትን ሊያፈጥን ይችላል የተባለ ሐሳብ ነው ከወደ ግሌዘሮች እየመጣ ያለው። ሰር ጂም ራትክሊፍ እንግዲህ በሩበን አሞሪም ላይ ያላቸው እምነት መቼ ይሸረሸራል መቼ ያበቃል የሚለው ግን ለስንብታቸው አንደኛው ጉዳይ ነው። ምናልባት እንደ አንቶኒዮ ኮንቴ፣ እንደ ሴስክ ፋብሬጋስ፣ እንደ ሮቤርቶ ዲዘርቢ ያሉ በዩናይትድ ቅርብ ሰዎች የሚወደዱ አሰልጣኞች በገበያው ላይ ያሉ ወይም በየክለቦች እያሰለጠኑም ይገኛሉ። ምናልባት የግሌዘር ቤተሰቦች እንግዲህ እንደሚታወቀው ዩናይትድ ቤት ያለ ውጤት ያቆዩት ሰው የለም። በሰር አሌክሳንደር ሻክማን ፈርጉሰን ስንብት ማግስት ያመጡትን የኤቨርተን ታሪካዊ አሰልጣኝ አሁንም በእርግጥ ኤቨርተን ተመልሷል ዴቪድ ሞይስ፣ እሳቸውንም ብዙ አልታገሱም። እነ ሉዊስ ቫናልን አሰናብተዋል። እነ ኦሌ ጉናር ሶልሼር የቀድሞ የዩናይትድን ታሪክ የሚያውቁ ቢባልም ውጤት የለም ተሰናብተዋል። ዘስፔሻል ዋን ጆዜ ሞሪኖም በዩናይትድ ከድል ማግስት የተሰናበቱ ናቸው። ዋንጫ ማምጣት የተሰናበቱ ናቸው። ምናልባት የራትክሊፍ ሩበን አሞሪም ላይ ትዕግስት ግሌዘሮችንም ብስጭት ውስጥ ጥሎ ቡድናችንን ዋጋ እያሳጣብን ነው የሚል ነገር እየተነሳ ነው። ምናልባት ተጨማሪ ጥንቅሮች በተከታታይ መረጃ ይኖሩናል። የፖል ስኮልስ ማህበራዊ ልጥፍ ትላንት በእንግሊዝ ምድር አነጋጋሪ ነበረ። ሌላ አነጋጋሪ ነገር ተፈጸመበት። አሁን ደግሞ ያን ልጥፉን ላይክ ካደረጉ ሰዎች ውስጥ የቀድሞ የኮቢ ሜይኖ የቡድን አጋር አሁን በቼልሲ በቋሚነት ፈርሞ የሚጫወተው አሌሃንድሮ ጋርናቾ ሀሳቡን ተጋርቷል። ይህ ሀሳብ ውድ ቤተሰቦቻችን በፖል ስኮልስ የተለጠፈ በማህበራዊ ትስስር ገጽ ላይ ኮቢ ሜይኖ በቃው በዩናይትድ ሊለቅ ይገባል፣ እድል ሊያገኝ ይገባል፣ የሩበን አሞሪም ሲስተም እሱን ካላጫወተ ይልቀቅ ብሎ ነበረ። ይህንን ሀሳብ ነው በነገራችን ላይ የተጋራው አሌሃንድሮ ጋርናቾ። እኔም ደግፋለሁ፣ ካልተጫወተ ከዩናይትድ ይልቀቅ ብሏል። ሌላው በጣም አነጋጋሪው ነገር ኮቢ ሜይኖ በማህበራዊ ትስስር ገጹ ላይ አንድን ልጥፍ ላይክ አድርጎታል። ይሄውም በጋዜጣዊ መግለጫው ላይ እሳቸው ኮቢ ሜይኖን እንደማይጠቀሙት የተናገሩበትን ንግግር እሱም ላይክ አድርጎት መነጋገሪያ ሆኗል። በዚህ ጉዳይ ላይ ወደ ቤተሰቦቻችን ዘ አትሌቲክ አንድ ሰፊ መረጃ ይዞ ወጥቷል። ከዚህ በፊት በተደጋጋሚ እንደተገለጸው ይላል ይህ የዘ አትሌቲክ መረጃ ኮቢ ሜይኖ በጥር የመልቀቁ ነገር ከመቼውም ጊዜ በላይ አሁን እየሰፋ መጥቷል ብሏል። ተጫዋቹ በፖርቱጋል አሰልጣኝ ሩበን አሞሪም ስር ምንም አይነት የመሰለፍ እድል አለማግኘቱም ባሻገር የጨዋታ ደቂቃው ቀንሷል። በዚህ መሰረት ተጫዋቹ በመጪው የጥር ዝውውር መስኮት ከማንቸስተር ዩናይትድ ጋር የመለየት ፍላጎቱ ከክረምት አሁን ከፍ ያለ ነው ብሏል። በዛ ላይ ከሌጀንዶች ድጋፍ ማግኘቱ ደግሞ እውን እንዲሆን ምክንያት ሊሆን ይችላል ተብሏል። አሁን የት ነው ማረፊያው በሚለው ጉዳይ ላይ የጣሊያኑ ክለብ ናፖሊ፣ የጀርመኑ ባየር ሙኒክ በኮቢ ሜይኖ ላይ ፍላጎት ያላቸው ነው እያለ ነው የዘ አትሌቲኩ ዘጋቢ። ዩናይትድ ይህን የአካዳሚ ፍሬውን ማጣቱ ግን ዋጋ ያስከፍለውም ወይ በሚለው ጉዳይ ላይ የእናንተ መልከት አድርሱን። ፓትሪክ ዶርጉም በማህበራዊ ትስስር ገጹ ላይ በሜዳችን በኦልድ ትራፎርድ ለደጋፊው እንደዚህ አይነት ነገር ማሳየት አይገባንም፣ ኦልድ ትራፎርድ ላይ ድል ብቻ ነው የሚያስፈልገው ብሏል። በሳምንቱ ዩናይትድ ባለቀ ደቂቃ ከ83ኛው ደቂቃ አካባቢ ግብ ተቆጥሮበት በዌስትሃም ዩናይትድ ነጥብ እንደጣለ ይታወቃል። እናም ፓትሪክ ዶርጉ ለየት ባለ የፀጉር ስታይል ለየት ባለ በፀጉር ማስያዣ ሜዳ ላይ ገብቶ ዩናይትድያን ብስጭት ያሉበትን ጨዋታ ማስታወሻ ይሆናል። ምናልባት ከዩናይትድ ጋር በተያዘ አንድ መረጃ ለመጨመር ማንቸስተር ዩናይትድ የ16 ዓመቱን ግብ ጠባቂ ቻርሊ ሃርዲን በትላንትናው ዕለት ማስፈረሙን ይፋ አድርጓል። የወጣቶችን ማስፈረም ኮንትራት ማራዘም በፕሪሚየር ሊጉ እንደ ትልቅ ጉዳይ የተያዘ እንደሆነ ይታወቃል። ማንቸስተር ዩናይትድ ለሚቀጥሉት 42 ቀናት ቅዳሜ ቀን አይጫወትም። እሁድ፣ ሰኞ አሊያም አርብ የሚጫወት ቡድን ነው። የዚህም ሳምንት ጨዋታው ሞሊኒክስ ላይ የፊታችን ሰኞ ምሽት 5 ሰዓት እንደሆነ ይታወቃል። አርሰናል ደረስን ውድ ቤተሰቦቻችን። አርሰናል ዮኬሬሽ ቋሚ ሆኖ የጀመረባቸውም 12 ጨዋታ ላይ 24 ግብ ፊት መስመሩ ሲያስቆጥር ተከላካዩ 3 ጎል ብቻ ነበር ያስተናገደው። አሁን ዮኬሬሽ የለም፣ 5 ጨዋታ ሞላቸው። በእርግጥ ተመልሷል። ያው በቋሚነት ግን እየተጠቀሙት አይደለም ነበረ። ባለፉት 5 እሱ ቋሚ ባልሆነባቸው ጨዋታዎች ላይ 12 ሲያስቆጠር አርሰናል 5 ተቆጥሮበታል። በአማካይ በጨዋታ 1 ግብ እየተቆጠረበት ነው። አርሰናል የሱ ፕሬሲንግ በጣም አስፈላጊ እንደሆነ ማሳያ ነው። ምናልባት በ12 ጨዋታ 3 ጎል ነው የተቆጠረበት፣ በ4 ጨዋታ 1 እንደማለት ነው። አሁን ግን በአንድ ጨዋታ 1 ጎል እየተቆጠረበት ነው። ምናልባት የዮኬሬሽ መኖር የአርሰናልን የመጠቃት አደጋ ሁላ እንዴት እንደሚቀንስ ማሳያ ነው። አሁን እንኳን ከጉዳት መጥቶላቸዋል። ግን ትልቁ ጥያቄ እሳቸው ለሚኬል ሜሪኖ ልባቸው የሳሳ ይመስላል። ማይክል አርቴታ ትላንት በነበራቸው ጋዜጣዊ መግለጫ ላይ ሚኬል ሜሪኖ አጥቂዎች እያሉኝ ሁላ ከዚህ በኋላ አማራጭ ነው ማለታቸው ይታወቃል። ሚኬል ሜሪኖን ስላነሳን ውድ ቤተሰቦቻችን አንድ መረጃ እንጨምርላችሁ።
ሚካኤል ሜሪኖ በእግር ኳስ ግብ ጠባቂ ሆኖ ሲጫወት አላየነውም። በቦሩሲያ ዶርትመንድ የመሃል ተከላካይ ነበረ፣ ተከላካይ ሆኖ ተጫውቷል። በሪያል ሶሴዳድም በአርሰናልም አማካይ ሆኖ እናውቀዋለን። በአርሰናል ደግሞ 9 ቁጥርም ሆኖ እየተጫወተ ነው። የቀረው ግብ ጠባቂ ነው። አሁን አርሰናል ቤት ተከላካይ ክፍሉ አደጋ ውስጥ ወድቋል። ምናልባት ሚካኤል ሜሪኖ የሚሞከርበት ሰዓት የደረሰ ይመስላል በአርሰናል ቤት። እሳቸው እንግዲህ በግላቸው በጣም የሚወዱት አይነት ተጫዋቻቸው ሆኗል። አሁን ሚካኤል ሜሪኖ አስቀድሞ ሃቨርዝን በጣም ይወዱታል ማይከል አርቴታ። በነገራችን ላይ ሃቨርዝ ከአርቴታ ጋር በግል በጣም የሚወደው ተጫዋች ተብሎ የሚታመን እና ጤናማ እስከሆነ ድረስ ሃቨርዝን ከማሰለፍ ወደኋላ እንደማይሉ ይታወቃል። አሁን ደግሞ ምናልባት ተረኛው ሚካኤል ሜሪኖ ይሆናል እየተባለ ነው። ባለፈው ሳምንት ካስታወሳችሁም አርሰናል ጨዋታ ሲያደርግ በሳምንቱ አጋማሽ በነበረ ጨዋታ ላይ አርሰናል ድል ሲያደርግ አንድ ነገር አልተመለከትንም። ሳካን በልምምር ላይ እንዳይታይ ያደርገውት ነበር እና ሳካ የለም ወይ ተብሎ ጠይቆ ነበር። በኋላም ላይ ሳካን ተጠባባቂ አድርገው አስጀምረውታል። በማዶኬ ተቀይሮ ገብቶ ግብ አስቆጠረ። ትላንትና ሚያው ነው የሆነው። ውድ ቤተሰቦቻችን ዴክላን ራይስ፣ ዊሊያም ሳሊባ፣ ትሮሳርድ በልምምር ላይ አልታዩም። ምናልባት ልክ ሳካን በልምምር ላይ እንዳይታይ ያደርገው ግን በጨዋታ ላይ እንዲገኝ እንዳደረጉት ይሆን ወይንስ እውነት እነኚህ ተጫዋቾች አይገኙ የሚለው ይጠበቃል። ምናልባት ሳሊባ እና ትሮሳርድ እንኳን ብዙ የሚጠበቁት አይነት ተጫዋቾች አይደሉም። የመገኘት እድላቸው በጣም ዝቅተኛ ነው። ሊገኙም ይችላሉ ግን በጣም ዝቅተኛ ነው። ዴክላን ራይስ ግን እንደሚመለስ ነበር ሲዘገብ የነበረው። ትላንትና ግን በልምምር ላይ አልታየም ወይ እንዳይታይ ያደርገዋል ማይከል አርቴታ። ምናልባት ለአርሰናል በጣም አስከፊው ዜና የሞሽኬራ ጉዳት ነው። አርሰናል ከክርስቲያን ሞሽኬራ ጋር በተያዘ ያወጣው መረጃ ብሬንትፎርድን ድል ባደረጉበት ጨዋታ ባስተናገደው ጉዳት ምክንያት ለተወሰኑ ሳምንታት ከሜዳ ይርቃል የሚል መረጃን በስፋት እየተመለከት እንገኛለን። ተጨማሪ ጥንቅሮችን በተከታታይ መረጃ ይዘንበት እንመጣለን። በዚህ ዓመት አርሰናል ጉዳት ዝርዝር ውስጥ የገቡ ወይም ተጎድቶ ጨዋታ ያመለጣቸው ኦዴጋርድ፣ ሳካ፣ ማጋሌሽ፣ ሳሊባ፣ ቤን ዋይት፣ ማዱኬ፣ ማርቲኔሊ፣ ትሮሳርድ፣ ዮኬሬሽ፣ ሃቨር፣ ኢየሱስ፣ ተረኛው ሞሽኬራ ነው። በእርግጥ የጉዳት መጠን ተቀይሮ የወጡትን አያካትትም። ይሄ በጉዳት ምክንያት ግን ሙሉ ጨዋታ የሚያመለጣቸው ናቸው። አርሰናል አሁን ያኔ ማይከል አርቴታ ፈርተው ቡድናቸውን ያሰፉበት ጉዳት እንዴት እንደጠቀማቸው ቡድናቸውን በክረምት ያስፈረሟቸው የ8 ተጫዋቾች ዝውውር ጉዳይ እንዴት እንደጠቀማቸው ማሳያ ነው። ምናልባት በአርሰናል በኩል አንድ የሊሉን የመሃል ተከላካይ አዮብ ቦአዲን ለማስፈረም ፍላጎት አላቸው። እስከ 50 ሚሊዮን ዩሮ ሊገዙት ይችላሉ የሚሉ መረጃዎች በማህበራዊ ትስስር ገጽ ላይ በስፋት እንደወጡ ይታወቃል። ከዚህ ዝውውር ጋር በተያያዘ ግን ወደ ቤተሰቦቻችን ምናልባት አንድ ልንነግራችሁ የምንወደው በጥር የመሆን እድሉ በጣም ዝቅተኛ ነው። ምክንያቱም ሊል ቤት ኮንትራቱን ሊያራዝም የሚችልበት በጣም ሰፊ እድል አለ። 45 ሚሊዮን ዩሮ እስከ 50 ሚሊዮን ዩሮ የዝውውር ሂሳቡ ነው ተብሎ ግን ይጠበቃል። በፕሪሚየር ሊጉ ውስጥ ብዙ ኳስ ይዘው ከራሳቸው የሜዳ ክፍል ወደ ተቃራኒ የሜዳ ክፍል የተዘዋወሩ ተጫዋቾች ዴክላን ራይስ 37 አጋጣሚ ከራሱ የሜዳ ክፍል እስከ ተቃራኒ የሜዳ ክፍል ኳሶችን ይዞ ተጉዟል እስከ 14ኛ ሳምንት። ዶሚኒክ ሶቦስላይ 31 አጋጣሚ፣ ጆሽ ኪንግ 29፣ ሞርጋን ጊብስ ዋይት 28፣ ማርከስ ታቨርነር 26። ምናልባት ይህን የማድረግ ትልቅ ቁጥር ሊኖራቸው የሚችለው አማካዮችና የመስመር ተከላካዮች እንደሆኑ ይታወቃል። ለአማካዩ ዴክላን ራይስ ይህንን ይዞታል። አርሰናል ምን ያህል የዚህ ተጫዋች ትልቅ አገልግሎት ተጠቃሚ እንደሆነ ማሳያ ነው። ምናልባት አርሰናል ቤት ግን አንድ ነገር ዛሬ ይጠበቃል። ምናልባት አርሰናል በዚህ ዓመት ባየር ሙኒክን ገጥሟል። አዎ ትልቅ ቡድን ነው ሙኒክ። አርሰናል አሸንፏል። ቼልሲን ገጥሟል። ትልቅ ቡድን ነው። ሊቨርፑልን፣ ዩናይትድን ገጥሟል። ምናልባት ግን ለአርሰናል በጣም ፈታኝ ጨዋታ በዚህ ዓመት የቪላ ፓርክ ይሆናል። ቪላና አርሰናል ሲገናኙ ነገሮች ለአርሰናል ይከብዳሉ። ይሄ ምንም ጥርጥር የለውም። አርሰናል ቪላን የመርታት ችግር የለበትም። ግን ደግሞ ቪላ ለአርሰናል በጣም ይጠጠራል። ምናልባት በዚህ ዓመት አርሰናል ከገጠመው ጠንካራውን ጨዋታ ዛሬ ልንመለከት የምንችልበት እድል አለ። ቪላ ፓርክ ላይ ነው ጨዋታው የሚደረገው። አስቶን ቪላ ከአርሰናል በመሳሳት ጨዋታ ቪላ ፓርክ ላይ ሲደረግ እስካሁን በቪላ በኩል በ20 ጨዋታ 12 ድል 4 አቻ 4 ሽንፈት። አርሰናል እስካሁን ባደረጋቸው ወደ 21 ጨዋታ 17 ድል 3 አቻ 1 ሽንፈት ብቻ ያለው በአውሮፓም ዙሪያ ዝቅተኛውን ሽንፈት ያስተናገደ ቡድን ቪላ ባለፉት 5 ጨዋታ ብቻ አይደለም ውድ ቤተሰቦቻችን፣ ባለፉት 6 ጨዋታ ተከታታዩ ድል ነው። በዛ ላይ ደግሞ ባለፉት 5 ጨዋታ ድል ሲያደርጉ በጨዋታ በጣም ትልቁ ግብ የተቆጠረባቸው በብራይተን 3 ነው። ከዛ ውጭ ከአንድ በላይ ግብ አላስተናገዱበትም። ባለፉት 14 ጨዋታ 12 ድል አለው አስቶን ቪላ። አርሰናል ባለፉት ወደ 18 ጨዋታ ሽንፈት የሚባል ነገር አያውቅም። ባለፉት 5 ጨዋታ ደግሞ 3 ድል 2 አቻ አለው። ምናልባት ከቪላ
ባለፉት ጥቂት ጨዋታዎች ብልጫ የሚወሰደበት በአቻው ብዛት ነው። አርሰናል ቪላ 71 ጊዜ ረቷል አርሰናል በተቃራኒው 85 ጊዜ ረቷል፣ 44 ጊዜ አቻውተዋል። በእርስ በርስ ግንኙነታቸው ባለፉት 4 ጨዋታ አርሰናል አንዴ ነው ቪላን ያሸነፈው። ቪላ ሁለቴ አርሰናል ረቷል። አርሰናል ደግሞ አንዴ ሲረታ 1-0 ነው። ቪላ 1-0 እና 2-0 ረቷል። አንድ ጊዜ ደግሞ 2-2 አቻውተዋል። የዛሬውን ጨዋታ ቀድመ ግምታችሁን በሐሳብ መስጫ ሳጥናችን ላይ ላኩልን። ዛሬ በኢትዮጵያ ፕሪሚየር ሊግ ኢትዮጵያ ንግድ ባንክ ከወልዋሎ ዓዲግራት ዩኒቨርሲቲ፣ አዳማ ከተማ ከቅዱስ ጊዮርጊስ፣ ድሬዳዋ ከተማ ከሲዳማ ቡና፣ ሸገር ከተማ ከባህር ዳር ከተማ ይጫወታሉ። በእንግሊዝ ፕሪሚየር ሊግ አስቶን ቪላ ከአርሰናል 9 ሰዓት ከ30፣ ኤቨርተን ከኖቲንግሃም፣ ኒካስል ከበርንሌ፣ ማንቸስተር ሲቲ ከሰንደርላንድ፣ ቶትናም ከብሬንትፎርድ እና በርንማውዝ ከቼልሲ ምሽት 12 ሰዓት እንዲሁም ሊድስ ከሊቨርፑል ምሽት 2 ሰዓት ከ30። በላሊጋ ቪላሪያል ከሄታፌ፣ አላቬስ ከሪያል ሶሴዳድ፣ ሪያል ቤትስ ከባርሴሎና ምሽት 2 ሰዓት ከ30 እና ቢልባኦ ከአትሌቲኮ ማድሪድ ምሽት 5 ሰዓት። በጣሊያን ሴሬ ሳሱሎ ከፊዮረንቲና፣ ኢንተር ከኮሞ፣ ቬሮና ከአታላንታ። በጀርመን ኦግስቡርግ ከባየርን ሊቨርኩሰን፣ ኮሎኝ ከሴንት ፓውሊን፣ ሃይደንሄም ከፍራይቡርግ፣ ስቱትጋርት ከባየር ሞኒክ፣ ወልቭስበርግ ከዩኒየን በርሊን፣ አረቤ ሌፕዚግ ከፍራንክፈርት። በፍራንስ ሊጋ ናንትስ ከሌንስ፣ ቱሉስ ከስትራስቡርግ፣ ፓሪስ ጀርሜን ከሬንስ ይጫወታሉ። እነኚህን ጨዋታዎች እንድትከታተሉ ጋብዘን ለምደግፏቸው ክለቦች መልካም ዕድል ብለን መነሻችንን አገር ቤት ከዛም በዓለም ዋንጫ መዳረሻችንን ፕሪሚየር ሊግ እና የመጨረሻ አድርገን ለእናንተ ውድ አድማጮቻችን ከቃል ስፖርት ዩቲዩብ ቻናል ለዕለተ ቅዳሜ ማለዳ ያሰናዳላችሁን ጥንቅር በዚህ መልኩ አስደመጥናችሁ። ከወደዳችሁን ላይክ አድርጉን፣ ለወዳጅ ዘመዶቻችሁም ሼር አድርጋችሁ ለ100,000 ሰብስክራይበር አብቁን ብለናል። የአሁኑን ጥንቅር አበቃን። ሰናይ ቀን ይሆንላችሁ።